እየተሰማሽ ግን ከኔ ጋር ጓደኞች ነን እንቀጥላለን ማለት በአንቺ ስሜት መጫወት ነው። ገብቶሻል? እንደዛ እንዲሆን ደግሞ እኔ አልፈልግም። እና በቃ እዚህ ጋር እንጨርስ። በቃ ይሁን። በጣም አድርጌ አመሰግንሻለሁ ለነበረን ጊዜ፣ ስለ ሁሉም ነገር በጣም ቴንኪው። እኔ ከዚህ በላይ ምክንያቱም በአንቺም ስሜት መጫወት አልፈልግም፣ አንቺንም መጉዳት አልፈልግም። አንቺ በጣም ጥሩ ልጅ ነሽ፣ ቅን ልጅ ነሽ። ጥሩም ስለሆንሽ ነው ከመጀመሪያው የነገርሽኝ። ማለት የሆነ ቪዲዮዎችን አየሁና ዛሬ ጀስት ለምን ፈናና እና የምርሽ ነው የፍራንክ ነው? በእውነት ፍራንክ ጌታን ፍራንክ ነው ወይ? ጌታ የምርሽ ነው? በጣም ያብ የእውነት አፍቅራው ራሱ ቢሆን ልቧን ስብርብር አድርጎት ነበር ሊሄድ የተነሳው። እኔ ለፍቅር ዝግጁ አይደለሁም፣ ያንቺንም ልብ መስበር አልፈልግም፣ በስሜትሽ መቀለል አልፈልግም ብለህ እያልክ ነበር። ያብ ማለት ነው እኔ በጓደኝነት እንጂ በፍቅረኛሞችነት አብረሽ እንድትሆኝ አልፈልግም ብሏታልና ታዲያ ካንተ ምን ፈልጋ ነው? አባትነትን ወይንስ ወንድምነትን ፈልጋ ነው? ታዲያ ጥሩ ነገር እያደረገችልህ ያለችው ይቺ ልጅ። በነገራችን ላይ ስሜቷን በደንብ አድርጋችሁ አይታችሁ ከሆነ የእውነት ታፈቅረዋለች። ግን ደግሞ እንደማይቀበላት ካወቀች በኋላ ግን መልሳ ምን አደረገች? ፕራንክ ነው አለችው እንጂ የእውነት ነበረ ይሄን ነገር የነገረችው ማለት ነው። ምክንያቱም ፊቷ ላይ በደንብ ያስታውቃል። በደንብ ነው የምትወደው የምታፈቅረው። ያብ በሴት ልጅ ህይወት ላይ መጫወትህን አቆም ማለት ነው። እኔ ወድሃለሁ፣ አከብርሃለሁ። እውነት ግን ረኔ እንጃ በጣም ከባድ ነው። ምክንያቱም ይቺ ልጅ አሁን ላይ ከሱ የእውነት ስሜት ቢመጣና እንደሚወዳት እሱም ደግሞ አይ እኔም እኮ ስሜት ነበረኝ ፈርችሽ ነው ምናምን ቢላት በጭራሽ ፕራንክ ነው አትለውም ነበር። ቤተሰቦች ፍቅሩን ትቀበላለች። ምክንያቱም ብዙ ነገር አድርጋልኛለች፣ ባለውለታ አይነት ጓደኛ አይነት እያለ ነበር እና ይሄን ነገር ያደረገችው ስለወደደችው ስላፈቀረችውና በህይወቱ ማንም ሴት ስለሌለ እኔ የሱ ቦታ ይኖረኛል ወይም ደግሞ ያፈቅረኛል ብላ ነበር ያሰበችውና ፊቷ ላይ ስሜቷን አይታችሁ ከሆነ በጣም ተረብሻለች። ምክንያቱም እኔ በፍቅረኛሞች ሳይሆን በጓደኝነት አብረን እንድንቀጥል ነው የምፈልገው ብሎ ሲላት በጣም ነበር ፊቷ ስብር ያለ ወይም ልቧ ስብር ብሏል። ፊቷ ራሱ በጣም ነበር ክስል ያለችው። ምክንያቱም እውነት ነው የተናገረችው ነገር። እውነትም ታፈቅረዋለች፣ ትወደዋለች። መጨረሻ ላይ እኔን ምን አለች ትሉኛላችሁ ማለት ነው። ይቺ ልጅ ያብን ታፈቅረዋለች ማለት ነው። መጨረሻ ላይ አላቅም፣ ፕራንክ ግን አይደለም፣ እውነት ነው የተናገረችው።